ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ወደ ቻናሌ ቤተሰቦች ደህና ናችሁ? ከክፍል ክፍል ዞር እያልኩኝ ማለት ነው። በጣም ደክሞኛል፣ ግን ሰው ይመጣ ነበረ እራት ማለት ነው። ከጧት የጀመርኩኝ ቆሜ ነበር ልነግራችሁ አልችልም። ገና ሻወር ታጥቤ ገና ጨራርሼ ልብሴን ቀይሬ ሊበሉ እየተዘጋጁ ነው ማለት ነው። ክፍሌን እያሳየዋችሁ ነው፣ ግን የነሱ ክፍል አይደለም። ምን አገባቸው አይደል እንዴ? እና ሰብስክራይብ አድርጉኝ ውዶቼ፣ ተባበሩኝ ይላለሁኝ። አረ እንትኔ ኮተቴ ገባ። ደክሞኛል። ጠዋት የጣጣልኩት ነው እንትን አላልኩትም፣ አላነሳሳሁትም። ከበሉ በኋላ ደግሞ ተመልሼ እመጣለሁኝ። አሁን ፏ ብትን ስላልኩኝ ማለት ነው ራት ላበላ ነው። ከራት በኋላ እንግዲህ እንደ ድመት እንደዚህ ሆኜ ነው የምመጣው። እቃው እንግዲህ እንኳን ለአንድ ሰራተኛ ለሶስት ለአራት ሰራተኛ የሚያልቅ አይደለም። ወገቤ ተቆራርጦ ነው ሁለተኛ የምንገናኘው ማለት ነው፣ እስከሚበሉ ድረስ ማለት ነው። ትንሽ ለምን እንትን አልልም ብዬ ለምን ወገቤን ትንሽ ምንድን ነው የሚባለው አልንቀሳቀስም ብዬ ማለት ነው። ምክንያቱም በጣም ነው ቆሜ የዋልኩት፣ ድክም ብሎኛል። እግሬ ብጥ ነው ያለው። ምግብ የምትሰሩ ልጆች መቼም ታውቁታላችሁ። ወይኔ በቃ እኔ በየሳምንቱ ነው በቃ ወገቤ ቁርጥርጥ የሚለው ማለት ነው። አሁን እየበሉ ነው እና ዝም ብዬ እኔ ግቢ ውስጥ እየተንቀሳቀስኩ ነው፣ ትንሽ ሰውነቴን እንትን ለማለት ማለት ነው። መንቀሳቀስ ያስፈልገዋል። ከጠዋት የጀመርኩኝ ቆሜ ያለሁ ማለት ነው። እግሬ በቃ እያበጠ ነው። ምን እያበጠ ብቻ አብጧል። አብጧል ልነግራቸው አልችልም። እንዴ ኧረ የሰው ሀገር መቼ ነው የሚለቀኝ? ኧረ እኔማ ስልችት ብሎኛል፣ ወላሂ ኧረ ስልችት ብሎኛል። ሀገሬ የምገባበት ማለት ነው። እንደው ሰበብ አገኘሁኝ። ለነገሩ እያመመኝ ለራሱ መግባት አልቻልኩም። ኢትዮጵያን ህይወት ሳስበው እዚሁ እያመመኝም ቢሆን ልስራ ላለው ማለት ነው። እያመመኝም ቢሆን ይሻለኛል ልስራ ላለውኝ። አንዳንዴ ያው ምንም ሳትይዙ ለመግባት ስለሚያስቸግር ግዴታ መያዝ አለባችሁ። ያው እንደዚሁ እያልን እናረጃለን ማለት ነው። እንግዲህ ምንም ማድረግ አይቻልም። አሁን እየበሉ ነው እነሱ። እስከሚበሉ ድረስ ደግሞ እኔ በቃ በጣም እቃው ብዙ ነው። እኔ የምላችሁ ማለት ነው እንደዚህ እቃ ሲበዛና ሰው ሲመጣ አረ ወይኔ ሁለት ሰራተኛ ብንሆን እላለሁኝ። እርግጥ ሁለት ሰራተኛ መሆን በጣም ከባድ ነው። እኔ አልወድም። ሁለት ሰራተኛ ሲሆን እንደውም ምን የሚመስለኝ ስራው ለራሱ ይበዛል ማለት ፉክክር የሚባል ነገር ስላለ፣ ራሳችሁ ብቻችሁን ከሆናችሁ ግን በቃ የምትፎካከሩት ነገር የለም። በቀጥታ ራሳችሁ ትሰራላችሁ ማለት ነው። ማንንም አታዩም። አሁን እኔ ጠዋት አጸዳሁኝ፣ ከዛ ምግብ ብዙ ነገር አደረኩኝ ማለት ነው። ምክንያቱም ማንም ስለሌለ ራሴን በራሴ ከማንም አልጠብቅም ማለት ነው። ራሴ እሰራለሁኝ። ግን አንዳንዴ ማለት ነው እንደዚህ ድክም ሲለኝ ወይኔ በቃ የሆነ ነገር በቃ ሁለት ሰራተኛ ብንሆን ይሻለኛል ብዬ አስባለሁ። አሁን ደግሞኛል አይደለ? ጠዋት ላይ ስነሳ ደግሞ አራ አልፈልግም እኔው ራሴ ይሻላለሁ እላለሁ ማለት ነው። እና ወይኔ በጣም ነው የሚከብደው እላችኋለሁኝ። እስኪ ላያቸው በልተው ጨርሰው ከሆነ መቼም እነሱ መብላት እንጂ ሌላ አያውቁም። እና አላችኋለሁ ሲበሉም አንድ አመት ነው እንኳን ሊጨርሱ። እኔ እንግዲህ ቁጭ ብያለሁ አልጋ ላይ ሆኜ ነው ግን ቪዲዮ የምሰራላችሁ። ምክንያቱም የእነሱን ግቢ ማሳየት አልፈልግም፣ ኮተቴ እንዳይገባብኝ። ጠዋት እንደተነሳሁኝ በቃ ወደ መጥባህ ሄድኩኝ። ወደዚህ አልመጣሁም ማለት ነው፣ ስራ ላይ ነበርኩኝ። አሁን መቅሪብ ላይ ነው ስራ ስጨርስ ወደዚህ የመጣሁት ማለት ነው እላችኋለሁ። ውዶቼ ሰብስክራይብ እያደረጋችሁ ደግሞ ማለት ነው። ማረ ወይኔ አረ ሰብስክራይብ አድርጉኝ። ተው ግን አረ ተው። ምንም ነገር አላነሳው ምን አላልኩኝ እንዳለ ክፍሌ ደስ ትላለች። ብቻዬን ፏ ብትን እያልኩኝ ማለት ነው። ብቻ መሆን እኮ አንዳንዴ ያው ኦይ ገባ ደግሞ እንዳንዴ እቺ ልጅ ምንድነው ክፍሏን አታበጃጅም እንዳትሉኝ ማለት ነው። እኔ ዛሬ ስራ ላይ ስለነበርኩኝ ያው ክፍሌን ብዙ ቼክ አላደረኩትም። ብድግ ብዬ ቀጥታው ወደ ስራ ነው የገባሁት። በዚህ በዱባይ ሰዓት 6 ሰዓት ነው ስራ የጀመርኩት። ምክንያቱም ጽዳትም ሁሉም ምን ስለሆንኩኝ 6 ሰዓት ጽዳት ጀመርኩኝ እስከ 9 ሰዓት አበቃው።
9 ሰዓት ተኩል አበቃው ማለት ነው። ከዛ በኋላ ከ9 ተኩል እስከ 10 ተኩል ድረስ የራሴ ምግብ ሰርቼ ፈታ ብዬ በላው ጠጣውኝ። ከዛ በኋላ ወደ ስራ ገባው ማለት ነው። ከዛ ጀምሮ እንግዲህ ከ11 ሰዓት ጀምሮ በዚህ በዱባይ ከ11 ሰዓት ጀምሬ እስከ መግሪብ አሳን እስከሚል ድረስ ምግብ እየሰራሁላችሁ ነበር ነው የምላችሁ። ወይኔ ድክም ብሎኛል። እንደው የቪዲዮ ሱስ ኖሮብኝ እንጂ ማለት ነው። ቪዲዮ የሚያሰራ ሰዓት አልነበረም፣ ግን ሱስ ሆኖብኝ ነው። እና ደግሞ እንደዚህ ደክሞኝ ማለት ነው። ቪዲዮ እንደዚህ ደክሞኝ ቪዲዮ ሰርቼ ሰብስክራይብ እንዳታልፉ እሺ። ዛሬ እንኳን ቢያንስ በዚህ ቪዲዮ ብዙ ሰብስክራይብ ማግኘት አለብኝ። ኧረ እባካችሁ እኔ ነታችሁን፣ ኧረ ተው ግን ኧረ ግፍ ነው። ልመና ነው መቼም የኔ ነገር እና ሸቃሊትን ደግሞ እንደዚህ ሸቃላን ስታዩ ማለት ነው አትለፉ። ማንኛችሁም ልትሆኑ ትችላላችሁ። አትለፉ። ሰብስክራይብ አድርጋችሁ እናንተን ስለማይጎዳ እኔ ጋር ሲመጣ ደግሞ ስለሚጠቅም ሰብስክራይብ አድርጋችሁ እልፍ ብትሉ በጎ ስራ ነው እላለሁኝ። እና በጎ ስራ ለራስ ነው ይባላል። ሰብስክራይብ አድርጉኝ እላለሁኝ። የዛሬው ቪዲዮ ይሄንን ይመስል ነበረ። ድክም ብሎኝ በጣም ድካም ለራሱ ይለያል። በየሳምንቱ በቃ ልዴቴ ነው ማለት ነው። ልዴቴ የድካም ልዴቴ ነው ማለት ነው። በየሳምንቱ በቃ አጥንቴ ሁሉ የሚፈታታበት ሰዓት ነው። እንደዚህ ሆኜ እየሰራው ግን አረ ወይኔ ኢትዮጵያ ያሉ ሰዎች ግን ማሰቢያ የላቸው። በቃ እኔ እንጃ በጣም ይከብዳል። እንደዚህም ሰርተን ደግሞ ሳያልፍልን መቅረታችን ጤና ይጎልብናል፣ ብዙ ነገር ይጎልብናል፣ ብዙ ነገር እናጣለን። ነገር ግን ስራ ብቻና ህመም ነው የምናተርፈው። እንግዲህ አላህ በሰላም ሀገራችን ያስገባን እላችኋለሁ ውዶቼ። ሰብስክራይብ አድርጉኝ ብያለሁኝ። ሰላም ቆዩልኝ።